ዶክተሯ ለአብርሃም ሌላ ቦታ እንዲመረመር ጠይቀው ነበረ የደም ምርመራ። እሱም የደም ምርመራው መጥቷል። የደም ምርመራው ውጤትን ሲያይ አብርሃም በጣም ተረብሿል። ሳቤላም ደግሞ በተኛችበት ተነስታ አባቷን ፍለጋ ወጥታ ገዛው ቤት ውስጥ ተዝለፍልፋ ትወድቃለች። ባርኮትም እንግዲህ የዶክተሯ ፍቅረኛ ዱርዬዎች አስደብድበው ሙሉ መረጃውን ስልኮቹን በሙላ ተቀምጧል። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታዮች ፋሚሊዎቼ፣ ተወዳጁ ሳቤላን ድራማን ቀጣውን ክፍል ይዤላችሁ መጥቻለሁ። ይሄንን ቪዲዮ ስትጀምሩ በላይክ ጀምሩ። ባርኮትም ሌሊት ይነሳና ዲና ክላስ እስከ መታጠቢያ ክፍሉ ይዘልቅና ሲገባ ድንገት አብርሃም ይመጣበታል። በጣም ይደነግጣል። በዚህ ውድቅት ሌሊት ምን ታደርጋለህ? ምንድነው የምትፈልገው? ብሎ ሲጠይቀው እሱም እየተኮለታተፈ ዲናን ፈልጊያት ነው ይላል። ለምንድን ነው የፈለካት በዚህ ሰዓት ብሎ ሲጠይቀው ዲናን ፈልጊያት ነው ርብቃን ሳላስቀይማት አልቀርም፣ የሆነ ስህተት ሳልሰራ አልቀርም ይለዋል። ርብቃ ማለት ብሎ ሲጠይቀው አብርሃምም ርብቃን ሳልወዳት አልቀርም፣ እኔ ደግሞ እሷ ደግሞ የኔ ፍቅረኛ ልትሆን አትፈልግም እና እኔ ደግሞ ሰውን እንዴት መውደድና ማፍቀር እንዳለብኝ አላውቅም ይለዋል። አብርሃምም እናስ ብሎ ሲለው ዲናን የፈለኳት ለዛ ነው፣ ይቅርታ እሷን ልጠይቃት ስለፈለኩ ነው፣ እየተጫንኳት ስለመሰለኝ ድፍረቱን ስለጣሁ ነው ይለዋል። እንግዲህ ባርኮት አብርሃምም አረ አታስቀኝ፣ አለም በእንቅልፍ በወደቀበት በዚህ ውድቅት ሌሊት ይቅርታ ለመጠየቅ ነው ስትል ትንሽ አታፍርም ወይ ሲለው ዲናን የፈለኳት ስትለኝ ሲለው አዎ ከዲና ጋር ሆነን ይቅርታ ልጠይቃት ነው፣ ነገ እንዴት በምን ድፍረት አይኗን ላያት እችላለሁ ሲለው አብርሃምም ምንድን ነው ያደረግከው ይለዋል። አይ መጥፎ ነገር አላደረኩም፣ አልዋሽክም ወንድሜ፣ ልስማት ሞክሬያለሁ ሲለው አብርሃምም ያንተ ነገር ያንተ ነው፣ ነገር ግን በእኔ ስም የመጣችን እንግዳ እንድታስቀይማት አልፈልግም። ሌላው ደግሞ እኔ ህፃን ልጅ አለኝ፣ አባወራ ነኝ። ደግሞ የአባወራ ቤት እንደዚሁ ሰተት ብሎ መግባት ብልግና ነው። ይሄ እኔ ካንተ አልጠብቅም ይለዋል አብርሃም። እንደ አይነቱን ነገር ደግመህ እንዳታደርገው፣ አሁን እኔ ባለውበት ችግር ላይ ሌላ ችግር አትጨምርብኝ ሲለው ባርኮትም እሺ ይለውና አብርሃም ወደ ክላሱ ጥሎት ይሄዳል። ዲናም ወደ መኝታ ክላሷ ስትሄድ ባርኮት ቁጭ ብሎ ነው ያየችው። በጣም ትደነግጣለች። በዚህ ሰዓት ምን ታደርጋለህ? አብርሃም ቢያይክስ ስትለው አብርሃምማ አይቶኛል ይላታል። ቆይ አንተ ለምን እንደዚህ ታደርጋለህ? አብርሃም እቤት ሲኖር በጣም መጠንቀቅ አለብን አላልኩኩም ወይ? ግን እኔን ማን ይሰማኛል? ለምንድን ነው በጋዝ ላይ ቬንዝል የምትነሰንሰው? ትለዋለች። አሁን ስለደከመኝ ውጣልኝ ብላ እንግዲህ እሱንም ታባርረዋለች። አብርሃምም ወደ ክላሱ ሊደርስ ሲል ድንገት ሳቤላ ከክላስ ትወጣና አባዬ አባዬ ብላ ተዝለፍልፋ ትወድቃለች። እሱም ወዲያው ይይዛታል። አቅፏት ዶክተር ብሎ ይጣራል። ዶክተሯ እንግዲህ ወዲያው ትወጣለች። እሷም ለሁለት ይዘዋት ክፍሏ አስገብተዋት ዶክተሯም ቶሎ ብላ ፎጣ አምጥታ እለዋ ላይ ታደርግላታለች ራሷ ላይ። ልጄ ምንድነው የሆነችው? ልጄ የሆነ ነገር ሆናለች፣ እኔ የማላቀው ነገር ምንድነው የተፈጠረው ብሎ እንግዲህ አብርሃም ስለ ልጁ በጣም እየተጨነቀ ነው። ዶክተሯ ግን በጣም ተረጋጋ፣ ችግር የለውም፣ አሁን የምናደርግላትን ነገር እናደርግላታለን፣ ነገ ጠዋት ግን ግዴታ ሐኪም ቤት መሄድ አለባት ትለዋለች። ዶክተሯም ሳቤላን ስትጠይቃ ምን ሆነሽ ነው ስትላት ራሴን ያመኛል፣ ሲጨንቀኝ ራሴን ሲጨንቀኝ እያቃጠለኛል ብላ ስትላትም አይዞሽ ምንም አትሆኝ ትላታለች። እንግዲህ አብርሃም ዶክተር ይሄ የምን ችግር ይሆናል ይላታል። ዶክተሯም ሳቤላ ሶሚያን የሚባል ችግር ስላለባት ምግብና ውሃ በሰዓቱ ባለመግኘቷ ባለመጠጣቷ ከሚመጣ ችግር ነው ትለዋለች።
አብርሃምም ኢንሶሚያ ማለት ልጄ በእንቅልፍና በድብርት እንቅልፍ በማድረግ አለመተኛቷ የመጣባት ችግር ነው ወይ ብሎ ሲላት አዎ ትለዋለች። ዶክተሩም ልጄ ብቸኝነት በጣም ጎድቷታል፣ ያ ችግር ያመጣባት ይሆን ወይ ሲላት እሷ የመንፈስ ችግር ስላለባት ሊሆን ይችላል እና ችግሩን በሞላ ደግሞ የሚያውቀው ዶክተር ነው። አሁን ላይ በእርጥብ ፎጣ እሷን ትኩሳቷን እናቀዘቅዝለታለን ትልና ታረጋገዋለች። ሳቤላም ደስ ይላታል። እናም ዶክተሯን አመሰግናለሁ አሁን ተሽሎኛል ትላታለች። ዶክተሯም አሁን እንደተሻለሽማ አይቻለሁ ስትላት ሳቤላም አባቷን አባቴ አትጨናነቅ ትለውና እሺ አልጨነቅም እንደተሻለሽ አይቻለሁ ይላታል። እሱም ደስ ይለዋል። ዶክተሯም እንግዲህ አሁን ተኚ ብላ ልትወጣ ስትል አቤል ሁለት እጇን ይዝና አመሰግናለሁ ለምታደርጊ መልካምነትሽ፣ አንቺ እውነትም ሳቤላ ለኛ ለህይወታችን እየተላክሽ መልአክ ነች እንዳለችው እውነትም ነሽ ብሎ እያመሰገናት እያለ ድንገት ዲና ትመጣለች። ዲናም ደግሞ ከመጣይ በኋላ ስታያቸው አሁን ነገሮች ሁሉ ገብተውኛል። ባለትዳር ሆነክ በአልጋክን ጥለክ እዚህ በልጅክ ሰበብ መተክ እዚህ የተኛከው ለካ ሌላ ጉዳይ ነው ትለዋለች አብርሃምን። አብርሃምም ሊያስረዳት ሲል በፍጹም እሷ የምትረዳ አይደለችም። በጣም ትናደድና ትሄዳለች። እሱም እንግዲህ እኔ የችን የማቃት ዲና ናት ወይ እቺ እኔ ዲና ናት አይደለችም እያለ በጣም እየተገረመና እየተበሳጨ ነበረ። ርብቃም ወደ ክላሷ ስትመለስ ባርኮት ክላሷ ቁጭ ብሎ ነበረ። ድንገት ጅምላይቱን ሲያበራ እሷን በጣም ትደነግጥና አላየችውም ነበረ። ዶክተር አስቆየሽኝ እኮ ምን ነበር የት ነበርሽ ሲላት አይ ሳቤላን አሟት እዛ ነበርኩኝ ትለዋለች። አብርሃም ጋር ድንገት ክላሱ ችግር ተፈጥሯል፣ ምክንያቷ ደግሞ አንቺ እንደሆንሽ ነግሬዋለሁ ይላታል። ርብቃም ደግሞ ማለት ብላ ስትጠይቀው ምክንያቱም አንቺን እንዳፈቀርኩሽና አንቺም እምቢ ብለሽ እንዳስቸገርሽኝ ትንሽ እንዳስቀየምኩሽ ነው የነገርኩት። እሱን ከጠየቀሽ አዎ እውነት ነው በይው ይላታል። እሷም ደግሞ ትክክለኛ ምክንያትን ካልነገርከኝ አልለውም ይላታል። እሱም እንግዲህ ባርኮትም ዲናን ፍለጋ ክላሷ ድረስ ሄጄ ነበረ አብርሃም ያዘኝ ሲላት እሷም ትስቅና ስለዚህ የሰው ክላስ መግባት ልምድህ ነው ማለት ነው ትለውና ስለዚህ እኔ ደግሞ ይሄን ነገር አላደርገውም ትለዋለች። ባርኮትም እንግዲህ ወደሽ ሳይሆን በግድሽ ታደርገዋለሽ ይላትና ጥሏት ይወጣል። እሷም ትራሱን ሁሉ ሳይቀር እየወራወረች ራሷን እየተበሳጨች አንተ ጅል እያለች በጣም ተጨንቃ ትገኛለች። ዶክተሯ ቃም ጠዋት ተነስታ ኪችን ምግብ እያበሰለች ነበረ። አብርሃምም በጠዋት ይነሳና ኩሽና ሲያያት ዶክተር መግቤ ቁርሴ እንደደረሰ ይመስለኛል ሳየው ሲላትም አዎ ና ቁጭ በል በመጀመሪያ ደምክን ቼክ ላድርገው ትለዋለች። እሷም ደሙን ቼክ ስታደርግ በጣም ትደነግጥና ፊቷ ላይ ኮስተር ትልና ምን ሆነሻል ሰላም አይደለም እንዴ ዶክተር ሲላት አይ የደም ምርመራው ማድረግ አለብክ አላደረክም ወይ እናም ደግሞ የእግር ጉዞውን ተውከው ወይ ብላ ስትለው አብርሃምም ሳቤላ ያለችበትን ሁኔታ እያወቅሽ ነው ወይ ይሄንን የምትጠይቅኝ ሲላት ሳቤላን ሐኪም ቤት ይዛሃት ልትሄድ ነው ወይ ስትለው አይ ሌሊት ስላልተኛች አሁን ከምቀሰቅሳት ትንሽ ትተኛ ብዬ ነው አሁን የሆነ ቀጠሮ አለኝ እዛ ደርሼ ስመለስ እሷን እዣት ሆስፒታል እሄዳለሁ ይላታል። ዶክተሯም ደግሞ ያንተስ የደም ምርመራ ምን ሆነ ምን ደረሰ ብላ ትጠይቀዋለች። ገና አልሄድኩም ርብቃ ሲላት እሷን በጣም ትናደድና እንዴት እስካሁን አልሄድክም ዶክተር የሚልህን ነገር ለምንድን ነው የማታደርገው ብላ ትለዋለች። አብርሃምም እኔ የምልሽ እኔ ያልኩት ቦታ ዶክተሩ ጋር ሄጄ እዛ ብመረመርስ ለምንድን ነው ሌላ ቦታ እንድመረመር ትኩረት እያደረግሽው ሲላት እሷም ደግሞ እኔ ምክንያት ስላለኝ ነው
ምንድነው ምክንያትሽ ብሎ አብርሃምም ሲጠይቃት ባርኮት እያስጠነቀቃትን ታስታውሳለች። ባርኮት ደግሞ እሱ ያለበት ክሊኒክ አብርሃም እንዲመረመር ያንን ካላደረገች ደግሞ ቪዲዮዋን እንደሚፖስትባት የነገራትን እናም እሷ ደግሞ እኔ ህሙማንን መፈወስ እንጂ መግደልን አይደለም ስራዬ ስትለው ይሄን ካላደረግሽ ቪዲዮሽን ለአባትሽ ልከዋለሁ ብሎ እያስጠነቀቃትን ታስታውስና አብርሃም አንተ የእንቅልፍ መድኃኒት ስለምትወስድ ስለተረዳው ነው። እሱን ደግሞ ለማረጋገጥ ግዴታ የደም ምርመራ ያስፈልጋል። አንተ የልብ ኬዝ ስላለብክ ያ ደግሞ መድኃኒት በፍጹም እንደዚህ አይነት ላለው ህመም ላለው ሰው በፍጹም አይመከርም ትለዋለች። እሱ ደግሞ መድኃኒቱ ቃስ በቃስ ሰውን ይገላል ትለዋለች። ምክንያቱም ደግሞ መንስኤው ያ ሊሆን ይችላል ትላለች። እንግዲህ በፍራቻ ስሜት ውስጥ ሆና ነው እያወራች ያለችው ዶክተሯ። በአጋጣሚ ደግሞ ዲና ቆማ እያዳመጠቻት ነበረ። አብርሃም አንተ በጣም ችለኝነት አለብክ ማለት ነው ወይ ስትለው ይሄ ደግሞ ምን ማለት ነው ብሎ ሲላት፣ እናም ይሄንን ምርመራ ግዴታ ማድረግ አለብክ፣ እኔ ደግሞ የምችለውን ያህል ነው የዶክተርነቴን አክል የማግዝክ ብላ ትለዋለች። ሁሉንም ነገር ዲና እየሰማች ነው። እኮ አንተን እዚህ ቤት ለማገዝ የመጣሁት የህይወቴን አስይዤ ሊሆን ይችላል። ይሄ ደግሞ አንተ ካልገባክ እኔ ምንም ማድረግ አልችልም ብላ ስትለውም አብርሃምም እኔ ለቀልድ ነው እንጂ ያልኩሽ ቀጠሮ አለኝ ያልኩሽ ዛሬ ውጤቱን ሄጄ የማመጣበት ዛሬ ነው ይላታል። ያሰብሽልኝ አመሰግናለሁ ይላታል ዶክተሯም። እሷም ደግሞ ምርመራው ስለወሰድክ በጣም ጥሩ ነው፣ ደስ ብሎኛል። ነገር ግን አንተ የምታደርጋቸው ነገሮች ጥንቃቄ መኖር አለባቸው። ውሳኔዎች በሙሉ አንዳንዶቹ ደግሞ ህይወትም የሚያጠፉ ሊሆን ይችላል ትለዋለች። በጣም ተነስታ ለአብርሃም ያዘጋጀችውን ቁርስ ሰጥታው መልካም ቁርስ ብላ ወደ ፎቅ ልትወጣ ስትል ዲና ቆማ ስለነበረ ከላሱ በር ላይ በጣም ትደነግጥና አብርሃም የሚነሳምና ርብቃ የማን ህይወት ነው የሚጎዳው ብሎ እሷን እየጠይቃታል። ዲና ከወዲያ አፈጣባታለች። እሱ ደግሞ ከዚህ ጋር ጥያቄ እየጠየቃት ነው። ዶክተሯ ደግሞ በጣም በጭንቀቱ ውስጥ ሆና አይ የቤተሰብ ጉዳይ ነው ትለዋለች። ዲና ጦርነቱን በራስሽ ጊዜ አወጅሽው እያለቻት ነው። ርብቃም በጣም ፈርታ ስለነበረ ወደ ውጭ ትወጣና ቆይ አንዴ ስልክ ልደውል ትልና ስልክ ትደውላለች። ስልክም የደወለችው ለፍቅረኛዋ ነበረ። ዛሬ እንደምንም ብለክ በህይወት ከዚህ ቤት አውጣኝ፣ አለዚያ ግን ከዛሬ ወዲህ በህይወት ላታገኘኝ ትችላለክ ትለዋለች። እሱም ደግሞ ምንድነው የተፈጠረው ተረጋግተሽ ንገሪኝ ይላታል። አብርሃም የደም ምርመራ ማድረግ እንዳለበት ስነግረው ዲና ሁሉንም ነገር ሰምታለች ትለዋለች። ፍቅረኛዋም ደግሞ ይሄን ነገር ማድረግ አልነበረብሽም ብሎ ሲላትም እኔ ዶክተር ነኝ እና አባትና ልጅ ደግሞ ህይወታቸውን ሲያጡ ማየት አልፈልግም ለዛ ነው ብላ ስትለውም እሱም ደግሞ ተረጋጊ፣ ችግር የለውም እንደምንም ብለሽ ፋይሉን ፈልገሽ ከዚህ ዛሬ አውጣሻለሁ ይላታል። እንግዲህ ባርኮት ቤት አልነበረም፣ ሲመለስ የሆነ ነገር ያደርጉኛል ብላ ነው የፈራችው። እነሱ ደግሞ ሲወጡ ጠብቃ ፍላሹን እንድትፈልግና ይዛ እንድትወጣ ይነግራታል። ዲናም ደግሞ አብርሃምን ቆይ ምንድነው እዚህ ቤት እየተፈጠረ ያለው ብላ ትጠይቀዋለች። እሱም አንቺንና ባርኮትን ላወራችሁ እፈልጋለሁ፣ ሁለታችሁንም ቢሮ ጠብቃችኋለሁ ይላታል። እሷም ላወራ እፈልጋለሁ ስትል ሁለታችሁ ነው ስላላት እኔ አሁን ቁርሴን ልበላ ነው እስከምበላ አብሬክ ሊድ ስትለው እስከምበላ ሂጅና ለባብሰሽ ውጪ አብረን እንሄዳለን ይላታል። እሷም ወደ ፎቅ ወጣ እንግዲህ ለባብሰው አብረው ይወጣሉ። አብረው እንደወጡ ዶክተሯም የባርኮት ክላስ ትገባና በአጋጣሚ እየፈለገች ነበረ ፍላሹን ስትፈልግ ኮት ውስጥ ታገኘዋለች። ኮት ውስጥ ካገኘችው በኋላም ይዛ ልትወጣ ስትል እህቷ ትመጣለች። አዎ ልክ ነሽ። እንደዚህ መያዜ ነው እያደረግሽ ነው። ምን አደረግኩ? ያምቻ ሄዱ
ይኸውልሽ የኔ ፍቅር እጅሽ ላይ ያለ እንዴ ወደ ቤት ነይ። እሺ አታስቢ፣ አሁን እናስወጣታለሁ። እሺ ላገኝ አልችልም። ቆይ ክፍልሽ መጥቻለሁ። ከዚህ ምን ያደርግሽ ነው? ሄደን ነው ክፍል ምን አገባሽ? ቆይ ሰው ክፍል ምን ያደርግሽ ነው? ስሚ መጠየቅሽን አቁሚና ከዚህ ሂጂ። እንዳልመጣብሽ ከፈለግሽ እዚህ ቤት የተከናወነ ያለውን ነገር እውነቱን ንገሪኝ። አብርሃም ታማሚ ነው፣ ስንከባከበው አላየሽም? ቆይ ከዚህ በላይ ምን ላስረዳሽ? የፈለግሽውን በይ። እኔ ግን እዚህ ቤት የሆነ ነገር እንዳለ አውቄያለሁ። ችግር ባይኖር ኖሮ ገጠር ነኝ ብለሽ አባባን ትሽ ልትቀመጪው ነበር። ቆይ ወንጀል ስከትሻል እንዴ? ሴትዮ በቃ ተይኝ። እህቷም ክላስሽ መጥቼ ስፈልግሽ አጣሁኝ፣ ይሄ ደግሞ የማክላስ ነው፣ ምንድን ነው እያደረግሽው ያለሽው ብላ ስትላትም አሁን ቀጥ ብለሽ ይህንን ቤት ለቀሽ ውጭ ስትላት እንደወጣልሽ ከፈለግሽ እየተፈጠረ ያለውን ነገር እንድታስረጅኝ እፈልጋለሁ። የሆነ ምክንያት ባይኖርሽ ኖሮ አባባን ገጠር ገብቻለሁ ብለሽ አትዋሸውም ነበረ። ስለዚህ የሆነ ወንጀል ውስጥ ገብተሻል ስትላት አብርሃም ታማሚ ነው፣ እሱን ስንከባከበው አይተሻል ብላ ትላታለች። እሷ ግን ንቅንቅ አልልም በቃ አልወጣም ብላ ትግግም ስትል ለፍቅረኛዋ ትደውላለች። እንግዲህ ዶክተሯም ስትደውልለት አሁኑኑ ከዚህ ቤት አንተ ደውለክ የሆነ ቦታ እንገናኝ በላትና ቀጠራት እንጂ አለበለዛ እውነቱን ካላወቀች እሷ አትወጣልኝም ትለዋለች። እና ባርኮት ከመጡ ያው እኔ መሞቴ ነው፣ እነሱ ደግሞ የመምጫቸው ሰዓት ነው ብላለች። በጣም ተጨንቃለች ዶክተሯ። ለእህቷ ደግሞ ግግም ነው ያለችው። እሱም ሲደውልላት እሷን በጣም ደስ ይላትና ፍቅሬ ደወለ ብላ ታወራዋለች። የት ነክ ስትለው አሁን እኮ ተመልሻለሁ፣ አሁን ያለሁት እዚህ ነኝ፣ ቅርብ ነኝ፣ እንገናኝ ይላትና ይቀጥራታል። እሷም ወዲያው በሩን ከፍታ እኔና አንቺ አልጨረስንም ብላ እየሮጠች ትወጣለች እሱን ፍቅረኛዋን ለማግኘት። እሷም እንግዲህ ዶክተሯም እቃዋን ሰብስባ ወደ ውጭ ልትወጣ ስትል አቤል በጣም በንዴት ስሜቱ ውስጥ ሆኖ ለዲናም ደውሉላት ነበረ። በር ላይ ያገኛታል። እንግዲህ ውጪ ያላት ፍቅረኛዋ ባርኮትን ቦታ ቀጥሮት ገንዘቡን እንደሚሰጠው ከተስማሙ በኋላ እሱ ደግሞ የቀጠራቸው ሰዎች ወገቡን ወክተውት እንግዲህ ያለውን ኪስ ውስጥ ያለውን ስልኮችን ሁሉ መረጃዎችን ወስደው ዶክተሯ ፍቅረኛ ሰጥተውታል። ዲናም እንግዲህ ስትደውልለት ባርኮት ስልክ አላነሳም። ልክ እሷ በር ላይ እንደደረሰች እንግዲህ አብርሃምም እንደመጣ ዲናም ትመጣለች። የስ ነው የምትሄጁ ብላ ትጠይቃታለች። ምክንያቱም የሆነ ነገር አድርገሽስ ቢሆን ከዚህ ቤት ሳይጣራ አትወጭም ባርኮት ሳይመጣ ብላ ትይዛታለች። ዶክተሯም እኔ አሁን መሄድ አለብኝ የቤተሰብ ችግር ተፈጥሯል ብላ ስትለው አብርሃምም በፍጹም ቁጭ ብለን ተነጋግረን ካልሆነ በስተቀር አትሄጂም ይሏታል። እንግዲህ ቁጭ ብለው እያወሩ እያለ የደም ምርመራው ችግር እንዳለበት እየተናገረ እያለ ነው እንግዲህ